አይነት ቆንጆ ልጅ አግኝቼልሃለሁ መሰለ ቤተሰቦቿ ተባረኩ እሷ አንገቷን የደፋች ይቅር ማን እኮ ነግሬሻለሁ እንዴት ይቅር ይባላል እስካሁን ስንት ሴቶች አስተዋወቅሽኝ ኮማ ሁሉም አንድ አይነቶች ናቸው እኮ እቺ ልዩን አትብታያት አንገቷን ድፍት ያረገች እኔ አንገቷን የደፋች ሳይሆን ቀጥ ብላ የምትሄድ ሴት ነው ማግኘት የምፈልገው ምን ነው ብታያት ልጄ እንዴት ታምራለች መሰለ ቆንጆ ናት እኔ ላይ ውበቷ ምን ይሰራልኛል ልቅስ እኔን የሚገዛኝ ውስጣዊ ውበቷ ነው ውስጣዊ እውነትም ጤነኛ አትመስለኝም ምንድነው እንዲህ ነገር መዘባረቅ የኔ ዓላማ አብራይ ልትሰራ የምትችል ልጆች ልትወልድልኝ የምትችል ከሀገር የመሰደድ ሱስ የሌላትን ሴት ማግኘት ማቼን አዲስ ሲምትወስደ እግዚአብሔር ግን ምን ሲያረግ ሁለት ገነት ፈጠረልን መኪኖቹ ቤቶቹ ምግቡ ሁሉ ልዩ ነው ይላል ያክስቴም ልጅ እኮ ዋሽንግተን ነች ከዚህ እስከነሄድ በጣም ቸኩያለሁ ያክስቴም ልጅ እኮ ዋሽንግተን ከዚህ እስከነሄድ በጣም ቸኩያለሁ እግዚአብሔር ግን ምን ሲያረግ ነሜኔ ቆንጆ ማቼን ተጋብተን አሜሪካን ብትወስድ ራይት ልብስሽን ለባብሽ ነይጂ እጂ ያው አልገባኝም ተነሽና ልብስሽን ለባብስሽ ወደ ቤትሽ ወይም ወደ ፈለግሽበት ሂጂ ካሜራ አዎ ከምሬ ነው ውሸትሽ ነው አትወጂኝ ስለዚህ ለምን የኔንም ያንቺንም ጊዜ እናቃጥላለን ሂጂ ልሂድ አዎ ሂጂ ሃሎ ሞገስ እንዴት ያረክ ነው ገብቻለሁ ውስጥ ነኝ ቢሮ በቃ ስትወጣ ደውልልኝ
Oh, honey. ጠዋት ስመጣ አላየኸኝም ነበር። ሶሪ honey. አሁንም አላየሁሽም ነበር። ቁርስ አምጥቼልህ ነበርኩ። Thank you. የት ልትሄድ ነው? አንድ የሚከፈት ኤግዚቢሽን አለ። መካፈል ሳይኖርብኝ አይቀርም። ስዕሎችን ይዘህ የምትሄድ ከሆነ አድርሼ መምጣት እችላለሁ። ማነች? መንፈስ እውነት ግን ማነች? እናት? እህት? ወይስ የድሮ ገርል ፍሬንድ? ማናቸውም አይደሉም። እኔም አላውቃትም። እንዴት? ብቻ ስራ ልጀምር ገና ብሩሼን ሲይዝ ሸራው ላይ በጉልህ የምትታየኝ እሷ ነች። ታድላ? ምን ታድላለች? ፈርዳብኛለች እንጂ። ታውቂያለሽ፣ እያንዳንዱ ሰው በውስጡ አንዳች ኃይል ወይም አንዳች ምስጢር እንዳለው እርግጠኛ ባልሆንም ያላየናቸው ግን የምናውቃቸው ነገሮች ውስጣችን እንዳሉ ይሰማሻል? አይ እኔ እንደዚህ አይነት ነገር አይገባኝም። ስለ ያየሽ ነው? አዎ፣ አንዳንዶቹ ግን ፍጹም ምንም አይገቡ። ምንድነው ችግሩ? ክፈል ነው ያለኝ። አፉን አውጥቶ እኮ ክፈል ነው ያለኝ። ለምን? የምንሰራው ስራ ሀገር ያለማል ብለን ለፍተን ጥረን ያመጣነውን ገንዘብ ሀገር ውስጥ እናውል ባለ ከቀረጥ ውጪ ምን አይነት ክፍያ ነው? የት ሄደን እንድንሰራ ነው የሚፈልጉት? በአንድ ደሃ ሀገር ውስጥ ገንዘብ ማለት ምን ማለት እንደሆነ እንዴት አይገባቸው? ሐሳብ አይዲያ ማለት ምን ማለት እንደሆነ እንዴት አንድ ባለስልጣን አይረዳው? የሀገር ፍቅር የመኖር ትርጉም እንዴት አይገባቸው? ጉቦ ነው አንከፍልም ብየው ነበር። አንከፍልም አልከው? አዎ አልኩት፣ ግን ከት ብሎ ሳቀና ካልከፈልክ ቀራቅንቦ መኪኖችን ይዘህ ወደ መጣህበት ተመለስ።
እንዴት ነው ነገሩ? ትራንስፖርት ችግር በሆነበት ሀገር ውስጥ የትራንስፖርት መኪና አላስገባም አልኩ። ክፈል። ለመኪኖቹ፣ ለመጓጓዣ፣ ለቀረጥ፣ ለጉቦ ገና ምን አይተው ወደፊት ለተሳፋሪ የሚከፈል ይሆን? ቆይ አንከፍልም ብንል ምን ብሎ ይመልሳቸዋል? መኪኖቹ ችግር አለባቸው፣ ሞተራቸው የተበላሸ ነው። ግን እኮ ሲሳይ ከመምጣቴ በፊት እንዲህ አይነት ችግር እንዳይከሰት አስቀድሜ ደውዬ አሳውቄ ነበር አይደል? በቃል ስትጠይቃቸው እኮ ሁሉም ቀናዎች ናቸው። ተግባር ላይ ነው ችግር ያለው። ራሴ ሄጄ አናግረዋለሁ። እኔ ምን ማነው ለሴቶች ሁሉ ሚስት እንደምፈልግ የነገረው? ነው ሚስት እንደምትፈልግ አይደለም የተነገራቸው። ከአሜሪካ የመጣ ሀብታም እንደሆንክ። ምን አለች እንደገነት የሚቆጥሯትን አሜሪካን ሄደው ባዩልኝ። ምን እንደምመኝ ታውቃለህ? አሜሪካ ልክ እንደ ዕቃ ተጠቅላ የምትሸጥ በሆንና ይዣት መጥቼ ለሰው ሁሉ ባሳየሁት። ምን ያህል ረፍት የለሽ ምን ያህል የወክቤ ሀገር መሆኗን ባሳየዋቸው። ለአንዳንዶቹ ገነት የሆነችውን ያህል ለአንዳንዶቻችን ሲኦል ሆናብን እንደነበረ ባሳየዋቸው። ከአንዴም ሁለት ጊዜ ህይወቴን ላጣ እንደነበረ በነገርኳቸው። ህይወቴ አጥቼ? አዎ የሄድኩ ሰሞን ነው። ምሰራበት ሱፐርማርኬት ውስጥ ሌሊት ላይ ጭምብል ያጠለቁ ሰዎች ገቡ። ሽጉጥ ይዘዋል። ያው ገንዘብ ለመዝረፍ ነው። አስበው በህይወቴ ሙሉ ሽጉጥ የሚባል ነገር ተደቅኖብኝ አያውቅም። ያኔ መደቀም ብቻ አይደል ከሰው ልጅ ህይወት ይልቅ ዶላር በሚመለክባት ሀገር ውስጥ የሽጉጥ ቃታ ተስቦብኝ ነበር። ከሳምንት በኋላ ነው ህይወቴን ሆስፒታል ውስጥ ያወቅኩት። ልክ ባመቱ ደግሞ ታክሲ ላይ በተሳፈረ ዘራፊ የዚህ አይነት ሁኔታ ተደገመልኝ። እግዚአብሔር ጠብቆኝ ነው እንጂ እኔ ህይወቴን አጥቼ ነበር። አይ ግን እኮ እዚህ ሀገር ሆነ አደጋ ሊያጋጥም ይችላል። እዚህማ ዘመድ አለ፣ ወገን አለ። የሀገርህ አፈር ነው የሚበላ። አፈር ነው። የሀገር አፈር በላ፣ የውጭ ሀገር አፈር በላ። ምን ለውጥ አለው? አለው እንጂ በደንብ አለው እንጂ እትብትህ የተቀበረበት የአያትህ የቅድመ አያትህ ደም የፈሰሰበት መሬት ውስጥ መቀበር ልክ ሀገር ላይ የመኖርን ያህል ያስደስታል። እንግዲህ እስቲ ከሞትክ በኋላ ደስታ እንዳለ ስንሞት እናየዋለን። እኔ በፍጹም በዚህ ሁኔታ ነገሩ መግፋት አልችልም። ካልሆነ እርግፍ አድርጌ ትቼው ያለኝን እየቆረጠምኩ እውነቴን ነው። መቼም ከመሬት ተነስቶ ጉቦ አምጣ አይልም። ታምሪያለሽ። ሰምተሽኛል? ስነ ስርዓት የለም? ብንተዋወቅ ደስ አይልሽም? ሞገስ እባላለሁ። ልጅማ ማግኘት አለብኝ። ስትወጣ ጠብቀን እናገኛታለን። ባትወጣስ? እዚሁ አታድር። ቆይ የመጣንበትስ? እሱ ይደርሳል። ሲሳይ ዋናዋ ልጅ ተገኝታለች። ና እንውረድ ታች።
ሰራተኞቹ እኮ ወጥተዋል እኮ ካሁን በኋላ እኮ የምናገኛት አይመስለኝም መገኘትማ አለባት የት ትገኛለች ካሁን በኋላ ወይ ገብተን እንፈልጋት ያማ ያስቸግራል እኔ ለስራይ ጉዳይ ምናምን ወጣ ሊሆን ይችላል ወይኔ ሞገስ ዛሬ ሳላገኛትማ አሞቻለሁ ለነገሩ የምትሰራ ከሆነ እኮ ነገ መተል እናገኛት እንችላለን እንደዛ ሳይሻል አይቀርም በአንድ ቀን ፍቅር ያዘኝ እንዳትል ብቻ ድብን አርጎ ነው እቺ እንኳን ወረት ናት ወረትም በለው ምንም በለው እኔ ወድጃታለሁ ጣትን ከምትልስ ትሪው ላይ ያለውን አትበላ በቃኝ ባይሆን ጠጣ በይ ቆይ መቼ ነው እንደ ሰው ምግብ በስርዓቱ የምትበላው ማለት እየበላው አይደል እንዴ እንደ ወንድ ልጅ በአግባቡ ስትጎርስ አይቻል አውቅ በቃ በትልቁ ጠቅልለው ካልጎረሱ በስተቀር ወንድነት ላይ ለካ ነው አልወጣኝም ይልቅ ወንድነት የሚለካው በዚህ ነው ይሄ ማይ ሰካራም በቃት መኪያ በቃ እኔ ሰካራም ነኝ እንዳልክ እኔ ምልህ አንተ በቃ ቻን እንደቀረልት ኖር ነው እንዴት ማለት ደረቅ ለምንድነው ማታገባው ሃኒ እንደዚህ ነገር ታያላልኩሽም ጊዜ ስለ እንደዚህ አይነት ነገር ማውራት አትፈልግም አዎ በቃ እኔና አንቺ እንደሚግባቡ ጓደኛሞች ማውራት የሌለብንን ነገር ማውራት የለብንም ሽከር ልጅቷ አልተገኘችም በቃ ገብተን ጉዳያችንን ጨርሰን እንውጣ እኔን ወደ ቤት አድርሰኝና አንተ ጨርስ ምንም የስራ ስሜት የለኝም አንተ ሮቤል አንተ ተነስ እንጂ ቀኑን ሙሉ ተኝተህ ልትውል ነው እንዴ በእናትሽ እኔ ኧረ ሰው ምን ይልሃል
ሰው ደግሞ ምን አገባው በገዛ እንቅልፌ ስራ የለም እንዴ ገና አሁን መምጣቴ ነው ያመጣውልህን ቁርስ እንኳን አልቀመስከው በእናትሽ አኔ በእናትሽ በቃ ይሄን ነገር ታያልኩሽ አይደል እንዴ ምን አለበት ባታሰቃየኝ ጀመረ ደግሞ ስፈልግ እኔው ራሴ ማዘርን ጠይቄ በላለሁ አልኩሽ አንድ ቀን በረሃብ እንዳትሞት እኮ ፈርቼ ነው ምን አለበት ትንሽ እንኳን ብትቀምሰው ወጥቼ በላለሁ አላሰኘኝ ትኩስ ወጥ ሰርቻለሁ ላምጣልህ አልፈልግም ስፈልግ ወጥቼ በላለሁ ሃሎ አው ገና አይደል እንደ ሰዓቱ ነው እንዴ መልካም መጣውሽ እሺ ይዤ መጣው ምንድነው አንድ ያልወሰድኩለት ስል ነበር ይዘና ነው የሚለኝ ከቸኮል ከኔን መኪና ይዘም ሄድ ትችላለህ አንቺስ እኔ ትንሽ ስራ አለች እሺ እንዴት ነው እየጨረሱልህ ነው አገኘኋት እንዳይሆን ተመለሰው ታስተራ ላያትም ተከትያት ለካዚ ኮሌጅ ተማሪ ነች የት ኮሌጅ ሃይ አስታውስሽ አንዴ ልታናግሪኝ ትችያለሽ ምን ፈለክ እኔ ከአሜሪካ ነው የመጣሁት እና የምትለውን በልና እቺ ልጅ እጅ ያስገባልኝ እሞክራለሁ መሞከር አይደለም አድርገው ይሄ እኮ ገንዘብ ተከፍሎ የሚሆን አይደለም ንገራት ከፈለገች አሜሪካ ይዣት ልሄድ ከፈለገች አይዞ በእናት በጣም ወድጃታለሁ ትረዳኝ ይገባል አብሮ አደግ ጓደኝነት ለዚህ ጊዜ ካልሆነ ለመቼ ሊሆን ተገዝቼላታለሁ የሷን ፍቅር ከባርነት ጋር በባል ያለ ጥርጥር እሱን ነው የምመርጠው ስምረቲ አንቺ ትላንት ያገኘሽው ሰውዬ እኮ ከአሜሪካ የመጣ ኢንቨስተር ነው አሉ ስምረትዬ በጣም ወዶሻል እንደውም አሁን ይዘሻት ነው ብሎኛል የት እዚሁ ካፌ ስማይ ነው ወንድም ያንተ ኢንቨስተርነት ያንተ ከአሜሪካ መምጣት ለኔ ምንም አይነት ስሜት አይሰጠኝም ካሁን በኋላ በየትኛው መንገድ ላይ ባገኝ ግን አዋርድሃለሁ ገባ
ለነገሩ ችግር አልተፈጠረም ሳይሆን ቢፈጠርስ ኖሮ ነው ጥያቄው። ሄሎ ሰማሽ? ማመን አልችልም። አንዴ ታገሽ። ይሄንን ታምኛለሽ? ማን ይሳለው? ማለቴ እንዴት ሊለየኝ ቻለ? ካልቸኮልሽ ገና ብዙ ማየት ያለብሽ ነገር አለ። ምንድነው ነገሩ? እኔ እንደዚህ አይነት ልብስ ለብሼ አላውቅም። ፎቶም የለኝም። ግን አንቺ ነሽ። ማን ነው? ማን ይሳለው? የትም ቦታ አይቼሽ አላውቅም። ግን አንድ የማላውቀው ኃይል እንዳይሽ አደረገኝ። እንዴት ሊሆን ይችላል? ህልም እኮ ነው የሚመስለው። ፈጽሞ ላምን አልቻልኩም። የምትለው ነገር ሁሉ ሊገባኝ አልቻለም። አንዳንዴ ከኛ በላይ ወይም እኛ ልናስባቸው ከምንችለው የላቀ ነገር በህይወት ውስጥ ያሉ ይመስለኛል። በሳይንስም ሆነ በሃይማኖት ያልተደረሰባቸው ብዙ ነገሮች አሉ ብዬ አስባለሁ።
ቤተሰቦቿን አጣርታል? አዎ አባቷ ቆጣጥ ስለ አባቷ ማንነት ሳይሆን ቤቷን ነው ማግኘት የምፈልገው። አውቀዋለሁ ግን ሰው በቃ ውሰደኝና ላናግረው ከዛ የሚሆነው ይሁን። እንደዛም አይደረግም። ባይሆን ሽማግሌ ምናምን ፈልገን መላክ ነው። ሽማግሌ? አዎ ምንድነው እያልክ ያለው? ሽማግሌ ምናምን የምፈልግበት ሰዓት የለኝም። ምንም አይነት ጊዜ እንዲባክን አልፈልግም። ጤና ይስጥልኝ። ምንድነው? አንተ ጠዋት ቢሮ መጥተህ ነበር አይደል? በሉ ከቤት ይውጡልኝ። የቢሮው ጉዳይ ቢሮ ነው። በሌላ ጉዳይ መጥተህ ነው ጌታዬ። ግድ የለም የቢሮ ነገር ቢሮ ያልቃል። ይሄ የግል ጉዳይ ነው። አባት ሆኜ ባላውቅም ለልጆ እንደሚጠነቀቁ ይባኛል። እውነቱን ለመናገር እኔ ደግሞ ከሷ ሌላ ማግባት አልፈልግም። የት አምሽተሽ ነው? እንግዳ ይፈልግሻል። ሃይ ምን ልታረግ መጣ? ድጋሚ እንዳላይ ያላሉ በየሰው ሀገር ስንከራተት ነው የኖርኩት። አሁን ግን ተረጋግቼ መኖር እፈልጋለሁ። እንዳንቺ አይነት ኩሩ ልጅ አግብቼ ሀገሬ ላይ የሰራው ሰው መሆን እፈልጋለሁ። ብዙ ሴቶች አሉልህ እኮ። አይምሰልሽ ሁሉም የሚፈልጉኝ አሜሪካ ለመግባት ሲሉ ነው። ምን አለበት ታዲያ? ስደትንም ይፈልጉ ናቸው። አንተ ተሰዳ አይደል እንዴ ገንዘብ ይዘመተ ዛሬ ሴት የምታማርጠው? አንተንም ሰው ረድቶ ነው ሳይሆንከው። ምን አለበት ብትረዳቸው? ማንም ሰው ከሀገር ወጥቶ እንዲሰቃይ መርዳት አልፈልግም። ማንነቱ ተዋርዶ ገንዘብ ይዞ እንዲመጣ አልፈልግም። ካሁን በኋላ እኔም በሀገሬ መኩራት እፈልጋለሁ። ልረዳው የምችለው ሰው ካለ እዚሁ ሀገር ውስጥ በምሰራው ስራ ላግዘው ይችላል። እኔም እኮ በወገኖቼ መታገዝን እፈልጋለሁ። ኩራት ማለት ትርጉም ይገባሻል? በሀገር መኩራት፣ በወገን መኩራት። አበሻ በታሪኩ ብቻ የሚኮራ ህዝብ መሆኑ ማብቃት አለበት። ትውልዱም ተናፋቂ መሆን አለበት። በየሀገሩ የምንገኝ ርካሾች መሆናችን እንዲያበቃ እፈልጋለሁ። ማንኛውም ሰው መንቀሳቀስ ይፈልጋል። አልገባሽም። በፍጹም አልተረዳሽኝ። እንዳልሽው ሀገሩ ሴት ጠፍቶ አይደለም፣ ወይም ደግሞ አንዷን የውጭ ዜጋ ማግባት አቅቶኝ አይደለም። ዋናው ነገር ግን ከየውሽ ጊዜ ጀምሮ ወደድኩሽ። ጥሩ። ለማንኛውም አሁን ምሽት ነገ እናወራለን። አባቴ ይመረብሽ አልፈልግም። ሪሊ? ምንድነው ሪሊ? ነገ እናወራለን አልኩህ እኮ። አምንሻለሁ።
ተነጋገራችሁ? ምንድነው ነገሩ አባ? አንቺ ንገሪኝ እንጂ። እኔማ ምን ልንገርህ? ሲያስቸግረኝ ነበር በቃ። ሲያስቸግረኝ ነበር ማለት ምንድነው? እወድሻለሁ ያለ። አንቺስ አትወጂውም? እኔ አልወደድኩትም። እርግጠኛ ነሽ? ዛሬ ሌላ ሰው ሆንክብኝ አባዬ። ምን ሆነሃል? እስኪ ስለአሁን ሰው ብቻ ንገሪኝ። እርግጠኛ ነሽ አልወደድሽውም? እኔ ሌላ የምወደው ሰው አለ። ምንድነው? አንተም ሰውዬው ኢንቨስተር ስለሆነ አብሬው እንደሆን ፈለክ? ምንድነው የምትወጂው ሰው? ምንም ይሁን እስከዛሬ አላስተማርከኝ፣ እስከዛሬ በህይወቴ ጣልቃ ያልገባህብኝ ዛሬ ምን ተገኘ? ልጄ የወደድሽው ሰው ምን እንደሆነ ባላውቅ ዘመኑ ግን ፍቅርና ሀብት የተቆራኘበት። በድህነትም ውስጥ ፍቅር አለ። ማንንም ካልተመቸው ይሄዳል። ባንቺ ህይወት ውስጥ አንድም ቀን ጣልቃ ስለመግባት አስቤ አላውቅም። አልፈልግም። ሞድሽ አንድ ልጄ ነሽ። አንቺ የህይወቴ መሰረት ነሽ። ህይወቴ ባንቺ፣ እምነቴ በክብርሽ ተለውጧል። ልጄ ስለ ፍቅር ማወቂያሽ ጊዜ ነው። እኔ ብዙ አውቃለሁ አባዬ። አታውቂ ልጄ፣ አታውቂ። ፍቅር ረቂቅ ነው። ፍቅር የተወናበደ ሐሳብ ነው። ለዛ እንዳነበብሻቸው መጽሐፎች ወይም እንዳየሻቸው ፊልሞች አይደለም። እነሱ ሐሳቦች ናቸው። አያት አየችው፣ ተዋደዱ፣ ተሰደዱ፣ ችግር አጋጠማቸው፣ ተለያዩ፣ ደግሞ እንደገና ተገናኙ። ይሄ ተረት ነው። ልጄ ፍቅር በማየት ብቻ አይደለም፣ ባታዩም ትሰሚው ነበር። በመስማትም ብቻ አይደለም። መስማት የማይችለው ዲዳ እንኳን ይረዳዋል። ከነዚህ ሁሉ በላይ ነው። ረቂቅ ከማየት፣ ከመስማት፣ ከመዳሰስ፣ ከመንካት በላይ ነው። ያን ያህል ልጫንሽ ባልፈልግም ቆም ብለሽ እንድታስብ ይፈልጋል። አይምሮሽ እንድትጠቀሚበት ይፈልጋል። ይሄ ሁሉ ላንቺ ነው።
እኔን በገንዘብ ደልሎ ሊያተሉ ሲሞክሩ ትንሽ አይሰማት በላውጡ አነሰ እንዴ ውጡልኝ ውጡልኝ አልኩ ሰማል ከዚህ በኋላ ጉቦ ብለው የሚመጡ ፖሊስ ነው የምጠራው እኔ ለህሊና ነው የምሰራው ህዝቤንም ሀገሬንም ላገለግል ነው እዚህ ቦታ ላይ ተቀምጠው በላውጡ ናችሁ ሰላም ነው የቤት ኪራይ ደርሶ ጤፍ አልቋል በርበሬ ሜል ነገ ይገዛል ሰራተኛዋ ደሞዝ አነሰኝ አይደለች ሌላ ትፈልጊ እኔ በጣም ሰልችቶኛል አንተን ሳገባ እንደዚህ ቤት ውስጥ ታስሬ ልጅ እንድጠብቅ አይደለም ሳዳ ስሜን አትጥራ ምንድነው የምታስበው አንተም ጊዜ ለራስ ብቻ ነው የምታስበው ትወጣለህ ስራን ሰርተህ ትመጣለህ ትበላለህ ትጠጣለህ ትተኛለህ እንዴ እኔ እስከመቼ ቤት ውስጥ ታስሬ እንግዲህ ተነጋግረናል ቢያንስ ልጃችን አንድ አመት እስኪሞላት እኮ አንድ አመት እስኪሞላት እኔ ቤት ውስጥ ተወዝፌ ያደረኩት ቢጃማ ላይ እስካልከ ድረስ ስማ እኔም እኮ እንዳንተ ቢሮ ሄጄ መስራት ፈልጋለሁ ባያድለኝ እንጂ የራሴን ሰራተኞች ቀጥሬ እኔም ስራ መስራት ፈልጋለሁ እንግዲህ ስንጋባ ታውቂያለሽ እንዴ አልመሰለኝማ እንደዚህ ያከኩ ቤት ውስጥ ታስሬ ህፃን ማጫውት አልመሰለኝማ ለነገሩ ጓደኞች ሁሉ ትልቅ ደረጃ ላይ ደርሰዋል ይበቃል ከዚህ በላይ ልነጋገር አይገባም እኔም ካንተ ጋር መነጋገር አልፈልግም ባታውቀው ነው እንጂ ደግሞ ይበቃል ትላለህ ባንተም ብዙ አታፍጥብኝ ስማ እኔ አንተ ልጅ በርበሬ ያለቀ ሽሮ አለቀ እያልኩ መጠበቅ በጣም ሰልችቶኛል በራሴ ጭንቅላት ላጥ አድርጌ መስራትም ኃይል አለኝ ይሄ ምንድን ነው በወር አንድ ጊዜ ይዘው የምትመጣው ሙክት ነው ሽንት
ጥላኝ ሄደች። የቤት ክራይ ብለው ነበር። ስመጣ ይከፈላል። የወተት ክራይ መተው ነበር። ስመጣ ይከፈላል። እማዬ ደግሞ ሰራተኛ አግኝቼልሃለሁ። ስንት ብር? 40 ብር። ሞግዚት ብቻ ከሆነ 45 ብር። ለማንኛውም ስመጣ እናወራለን። ስብሰባ ላይ ናቸው እኮ አስቸኳይ ከወር ደሞዝ እየተቀነሰ በ3 ወር ከፍዬ የምጨርሰው 600 ብር ብድር የራስን ጉዳይ ነው እንደ አስቸኳይ ጉዳይ ነው ያልኩት። የቤት ኪራይ ጉሮሮ ላይ ቆሟል። እሺ ስብሰባ ሲጨርሱ አስፈርምልሃለሁ እደውልልሃለሁ። አሁን ኮኔ ጨረሱት አስፈርምልሃለሁ። እንደውም አንተ ራስናና አብሳው ትጨርሳለህ። እሺ አስተዳደር ቢሮ ተመርቶኛል። ፈልጋቸው ከሆነ ወጥተዋል። የት ናቸው? እንግዳ መጥቶባቸው ካፌ። ለአንዲት ጉዳይ ፈልጌዎት ነበር። ከሰዓት ስገባ ይሄን ነገር ቢሮናና ጨርስልሃል። አይ ከሰዓት በፊት ማለቅ ስላለበት ሁለተኛ እንዳይለምድ። እሺ እሺ ይከሱት ሄደ። ምንድነው አብቴ? ከሰዓት በኋላ በቃ አሁን ነው የሚሆነው። ቸኩላለሁ። ከሰዓት በኋላ ነው። ምንድነው? መጣራት አለበት። ከዚህ በፊት ተበድረ ቢሆን ምን ገዙ? ከዚህ በፊት ተበድረ እንዳለበት ታውቃለህ?
ምን ነው ሀብቴ? ገንዘብ ቤቷን እየጠበቁ ከሰዓት እኮ አትገባም። የዓመት እረፍት ላይ ናት። ስንት ብር ነው የምትከፍለኝ? 5000 የተሻለ ቤት ፈልግልኝ። ሰራተኛ አቤት። እኔ ባለፈው ነግሬ ነበር። ከየትም የጎተትከው መኪና ሀገር ውስጥ በዝምታ ሲገባ እናየው። ነገ ምን እንደሚፈጠር ምን እናውቃለን? እኔ እኮ ያልገባኝ ገባህ አልገባህ ጉዳይ አይደለም። የደንቡን አምጣ ይፈጸምልሃል። ቆይ ከሀገራችን ውጭ የት ሰርተን እንድንኖር ነው? የትም ሄደ መስራት ትችላለህ። ቆይ እኛ እኮ ለፍተን ነው ደክመን ነው አይደል እንዴ እንስራ ያልነው? ከፈለክ ሰርቀህም ቀምተህም አምጣ፣ አይመለከትም። እኔ የበላይ አካል ጋር ሄዳለሁ። ውጣልኝ። አቤት ውጣልኝ። ሰማለህ? ይሄ ቦታ ሲሰጠኝ ታምኖብኝ እኔ መስራት የምችለውን ያህል ነው የምሰራው። አንተ ነገ ከሚሊዮን ብር በላይ ልታካብት አይደለም? ምን ያንሰፈስፋል? እናንተን ለዘመናት ስናገለግል የነበረን ሰዎች ምን ተጠቀሙ? ምንም። አንተ ግን በላይ ላይ መተህ ሀብት ልታካብት ትሞክራለህ። እኛ የምንሰራው ስራ ለሀገር የሚጠቅም ለወገን የሚጠቅም አገሬ አትበል። አገር ማለት ሬንጅ የጠገበ አስፋልት አይደለም። አገር ማለት እኔ ነኝ። አገር ማለት እኛ ነን። እናንተን ለዘመናት ስናገለግል የነበረን ሰዎች ያለኛ ሀብታም ለመሆን ስትሞክሩ ቁልቁል ወደ ገደል ነው የምትገቡት። አገሬን እጠቅማለሁ ካል ይኸው ክፍት ነው።
አይ ለብቻ ይጠቀማለሁ ካልክ ግን ትልቅ ስህተት ውስጥ ነው የምትገባው። አንተ ከመወለድ በፊት ጀምሮ ነው ሀገሬን ሳገለግል የነበረው። አንተ ግን ዛሬ መተህ እንዲህ ነው መስራት ያለብህ ልትለኝ አትችልም። እንደሚመስለኝ እርሶ አርአያ ሊሆኑ የሚገባው ትልቅ ሽማግሌ ነው። ሽማግሌ? አዎ ሽማግሌ። ውጣ። ሄሎ አባዬ፣ የት መጣለሁ? ወደ ቤት ልገባ ነበር። በቃ አብረን እንገባለን። ወጣት ነኝ። ዛሬ ህልሜ ገንዘብ አይደለም። ዛሬ ህልሜ ክብር አይደለም። አውቃለሁ ጥሩ ትዳርና ጥሩ ፍቅር እንደሚለያይ በገዛ ቤተሰብ ያውቃለሁ። ለትዳር ከሷ የተሻለ የትም ላገኝ አልችልም። እኔ በእናቴ እጅ ነው ያደግኩት። የአባቴን ፍቅር ሳላውቅ ነው ያደግኩት። ጓደኞቼም ያለ ወላጅ ነው ያደጉት። እኔም አንድ ሰው መውለድ እችል ይሆናል፣ ግን ነገ መለያየት አልፈልግም። ይመኑኝ አላስከፋትም። ምን እያሰብክ ነው አባዬ? ስላንቺ። ስለኔ? ስለኔ ምን? እዚህ ደርሰሻል ልጄ። ትልቅ ልጅ ሆነሻል። አሁን ነፃ ነሽ። የፈለግሽውን የማድረግ መብትሽ እጅሽ ላይ ነው። አንተም ይህን ሰውዬ እንዳገባው ትፈልጋለህ? እሱን አንቺ ነሽ የምትወስኚው። ገብተሽ ተኝ። በፍቅር ተሞልታ
እውነቱን ለመናገር ከምችለው በላይ ስዕሉን ሳይደንግጫለሁ። ለምን እንደሆነ አላውቅም። አንድ የማላውቀው ስሜት ተሰምቶኛል። አባባ ደግሞ እናትም አባትም ሆኖ እንዳሳደገኝ ታውቂያለሽ። ትርሽትዬ ግራ ተጋባው። ቆሽ ምን ላድርግ? በቃ እንደሚመስለኝ ከሆነ ተረጋግተሽ ሁለቱንም ማየት አለብሽ። ከዛም እውነተኛ ስሜት ማን ጋር እንዳለ ለማወቅ ሁለቱንም ማጥናት ይኖርሻል። አይመስልሽም? ታውቂያለሽ ነገሮች ሁሉ በዚህ መንገድ እንደማይሄዱ በየጊዜው እንደሚለዋወጡ አውቃለሁ። ይሄ ረባዳ መሬት አንድ ቀን ልም ያለ ስምጥ ሸለቆ ወይም ደግሞ በህንጻ ያማረ ከተማ ሊሆን እንደሚችል ህይወት እንደዚህ ናት። እዚች ዓለም ላይ የተወለድነው ለአንዳች ተልእኮ ይመስለኛል። አንዳንዶች ከግባቸው ሲደርሱ ግማሾቹ ደግሞ ሳይጠቀሙበት ያባክኑታል። አንዳንዶች በራሳቸው ህልም ታስረው ህይወታቸውን ሲያባክኗት፣ ሌሎች ደግሞ ህልማቸው ላይ ደርሰው ጉዟቸው ረጅምና ጣፋጭ ይሆናል። ስላንቺ ምን እንደሚሰማኝ በትክክል ባይገባኝም ውስጤ ግን ትልቅ ኃይል አለሽ። የት እንሂድ? የተመቸው ቦታ
ሞተች አስመስል ሞገስ በቃ ተስፋ ቁረጥ። ካሁን በኋላ መናገርም መንቀሳቀስም አትችልም። ላንተ አልተፈጠረችም ነበር ማለት ነው። ልትረሳት ሞክር። ግን ለምን? ያንተ አይደለችማ ሞገስ፣ ያንተ የሆነች ሌላ ሴት አለች። እመነኝ፣ አንተ ስለወደፊት ህይወት ስለወደፊት ስራ ነው ማሰብ ያለብህ። ገና እኮ መጀመራችን ነበር። ሁሉም ነገር በድንገት ነው የሚቋረጠው። በዚህ ዓለም ላይ ሐሳቡን ሁሉ የጨረሰ ማን ነው? ማን ነው ጨርሶ የሞተው? አብዛኛው ነገር እንደዚህ ነው። እሷ እኮ ለኔ ተስፋዬ ነበረች። ሀገሬ የምለው እኮ የእሷ አለብ ነው። የቅዴ አካል የህይወቴ ግብ ነበረች እኮ። ሳለሙ የኖርኩት ነገር አንድ ብቻ ነበር። ህልም የማይጨበጥ የማይፈታ የተቀጨ ህልም፣ የተጋጨ ህልም። ህልሜ ቆመ፣ ቀጥ ብሎ ቆመ።
استيات عينوا አፍንጫዋ ጸጉሯ እኔን አትመስልም ከየትም የጎተትከው መኪና ሀገር ውስጥ በዝምታ ሲገባል ከየትም የጎተትከው መኪና ሀገር ውስጥ በዝምታ ሲገባል የደንቡዳምጣ አለቀ ቤተ መቅደሱ ፈረሰ እኔኮ እምነቴ ነበርሽ እኔ ሃይማኖቴ ነሽ መሸሸጊያ የህሊናዬ ማጠቢያ የሰላም ዋሲ የሰላም መቅደሴ ነሽ እምነቴን ባንቺ ለውጬ ላንቺ እንደምኖር እምነቴን ባንቺ ለውጬ ባንቺ ሞትኩ ይሄል ቋቋም አልችልም
ልጄ ይሄን ማየት አልችልም። ይሄን ላስብ አልችልም። ይሄን ሁሉ ላንቺ ያኔ እንኳን ሳታውቂኝ ሳላውቅሽ እወድሽ ነበረ ባይገርምሽ ያኔ እንኳን ሳታውቂኝ ሳላውቅሽ አፈቅርሽ ነበረ ባይገርምሽ አንቺን መናፈቄ ልቤ ነው የምራኝ አይደለም አውቄ አምናለሁ በልቤ አምናለሁ ሳላውቂ ሳታውቂ ሳፍቅርሽ ኖሬያለሁ ብላቴና ሳለሁ የያዘኝ ፍቅር ዛሬ ተለውጦ ሆነልኝ ማገር ህልሜ ከተፈታ ምን ፈልጋለሁ ካንቺ ጋር ሁኜ ዓለሜን አያለሁ ያኔ እንኳን ሳታውቂ ያኔ ሳላውቅሽ እወድሽ ነበረ ያኔም ባይገርምሽ ሳታውቂ ያኔ እንኳን ሳታውቂ in
ነው።